እስቲ ምናልባት እናንተ ወንዶች ወደ አረብ ሀገር ለመሄድ ስትሉ በቃ ገንዘብ አጠራቅማችሁ ከ380 ሺህ እስከ 400 ሺህ ብር ምናምን አካባቢ አዘጋጅታችሁ ለመሄድ ባሰባችሁበት ልክ ላይ ጠይቃችሁ ታውቃላችሁ? በምን አይነት መንገድ ነው የምትወስደኝ ብላችሁ እነሱ ቀለል አድርጎ የሚነግሯችሁ ቀላል ነው፣ እንወስዳለን፣ በቪዚት ቪዛ አፕሊኬሽን ነምበር እንልክላለን፣ ከዛ በኋላ ይሄ ነገር አለ፣ ይሄ ነገር እንታሟላለን፣ ትመጣለህ ይላሉ። ከዛ በኋላ እኛ ስራ እናስገባለን ይለዋል። ስራ እናስገባለን ኢነሴንስ ለምን እነሱ ስራ የማያስገቧችሁ ከሆነ ለምንድነው ሲጀመር ከኢትዮጵያ ኢምፕሎይመንት ቪዛ ማይወስዷችሁ? ስለማይቻል አይደለም። እናንተ ከሀገር ከወጣችሁ በኋላ እናንተ 300 እና 400 ሺህ ብር ካወጣችሁ በኋላ ምርጫ የላችሁም ማለት ስራ መምረጥ አትችሉም። ይሄንን ስራ አልፈልግም ይሄንን ነው የምፈልገው ብላችሁ መምረጥ አትችሉም። የዛን ሰዓት ላይ ያወጣችሁት ገንዘብ ይታያችኋል። ያላችሁ የካንሰሌሽን ታይም ቀራማ ውስጥ እንዳትገቡ ስጋቱ ይታያችኋል። እነዚህን ሁሉ ለማለፍ ስትሉ በቃ ለጊዜው ብላችሁ የሚሰጧችሁን ስራ ትሰራላችሁ። አሁን ላይ በዩናይትድ አረብ ኤሚሬት ራሳችሁ ተጻጽፋችሁ ወይንም ደግሞ ስራና ክህሎት ሲስተም ባዘጋጀው ራሳችሁ ተመዝግባችሁ ካልሄዳችሁ በስተቀር ምንም አይነት ስራ ቦታ ብትሄዱ የምታገኙት የመጀመሪያው የሚቀበላችሁ ኮንስትራክሽን ነው፣ ሳይት ወርክ ነው። እሱን እመኑበት። እሱን አምናችሁበት የምትሄዱ ከሆነ እመኑኝ ችግር የለውም። የወንድ ልጅ ቦታ ነው። ሲጀመር ወንዶች ናቸው እዛ ሄደው መስራት የሚችሉት። ወንድ የሆነ ወንድ ብቻ እዛ ሄዶ ይሰራል። ያኔ ቻሌንጁንና ተጽዕኖውን ያለፈ ወንድ ግን ጠንካራ ነው። እሱን ለማድረግ አቅሙ ካላችሁ ከቻላችሁ ለምን አትሞክሩትም? ሂዱ። እውነቱን ግን ቢነግሯችሁ ደስ ይለኛል። ለምን እውነቱን እንደማይናገሩ ለኔም ግራ ገብቶኛል። እስቲ የጀመራችሁና ምን ብላችሁ እንዳስጀመራችሁ ኮሜንት ላይ ጻፉልኝ። ቸር ይቆያል።